ፋይት አንፈልግም። ከእንስት ፋክተሮቻችን መካከል አንዷ ናት። ባለሽበት ጤናና ሰላም እንመኝልሻለን። እሺ ወደፊት እዛው ባላችሁበት መጀመሪያ ወደ ህዝብ ዙሩ። የራሳችሁን ስታንስ አሳዩ። ከፈለጋችሁ እጃችሁን የፈለጋችሁትን ነገር ናይስ። ፊት ለፊት ተያዩልን። ናይስ መተት ቴንኪው። እናመሰግናለን። ወደ ቤታቸው ሸኙልን። ናይስ መጨባበጥም ትችላላችሁ፣ ችግር የለውም። ስፖርታዊ ጨዋነት። ናይስ። ቀጣይ የኛ የኢቲኤፍሲ 01 ቻምፒዮን እሱ ባለው ከቢኒያም በ48 ኬጂ እሱ ባለው ወደዚህ ቀድመናልን። በቦክሲንግ እሱ ባለው ከቢኒያም በ48 ኪሎ ግራም። እሺ ቢኒያም ና በዚህ ጋር ቢኒያም ጋርዶች እየፈተሻችሁ አስገቡልን። እንቁላል ምናምን እንዳያልፍ እንደባለፈው እንዳያልፍ እየፈተሻችሁ። ያው እዚህ ጋር ቆምልን። ናጌቻ አጠገብ ሁለታችሁም ስታንሳችሁን ማሳየት ትችላላችሁ። ናይስ። ትንሽ ወደፊት ወጣ በሉ። ፊት ለፊት ተያዩልን። እስቲ ተያዩ። ማን አይን ውስጥ ፍርሃት ይነበባል? ማን? እናመሰግናለን። ቴንኪው። እናመሰግናለን። ቴንኪው። ቀጣይ ሌላው የኢቲኤፍሲ 01 ቻምፒዮን ሀብታሙ ወደዚህ ትመጣልናለህ። ሌላው ናዚያንስ የአዳማው ፈርጥ የአዳማው ኩራት በዚህ ፋይት የመጣው ፍሬዘር ተስፋዬ 63 ኪሎ ግራም የሙዋይ ታይ ፋይት እነ ስፖርታዊ ጨዋነት። እስኪ አንድ ጊዜ አጨብጭቡላቸው። ቀጣይ ታይታን ሌዘር ወደዚህ ናልን። ቃለም ኮምፓውንድ ፊትነስ ናልን። ታይታን እና ካሌብ እንግዲህ በ75 ኪሎ ግራም የኤምኤምኤ ፋይት ያደርጋሉ። የሚክስድ ማርሻል አርት ካሜራ ነው ሚዲያ ነቃበሉሽ። እሺ ሁለታችሁም ስታንሳችሁን ያሳዩልን። ናይስ። እስቲ ፌስ ኦፍ። ናይስ። መታየት ብቻ። ፍርሃት ማን ላይ ነው የሚነበበው? ቴንኪው። እናመሰግናለን። ቴንኪው። እናመሰግናለን ቃልዬ። ቴንኪው። አደራ ፋይተሮችን እየፈተሻችሁ ወደዚህ ላኩልን። ጸጥታ ኃላፊዎች እየፈተሻችሁ ምንም እንዳያልፍ። እሺ ቀጣይ በ48 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ሱራፌል በ54 ኪሎ ግራም ሱራፌል ቼሪ ሱረሽ እንግዲህ ይሄንንም ታይትል አስጠብቃለሁ ብሎ የሚያስብ ነው።
ናይስ ደሳለኝ 54 ኪሎ ግራም ቦክስ የቼሪ ታይትሉን ለመንጠቅ ይፋለማል። ባለፈው ላይ እንግዲህ አይታችኋል የተፈጠረውን ውዝግብ የተፈጠረውን ግርግር ተመልክታችኋል። ዛሬ እንግዲህ ከዛ መድረክ በኋላ ዛሬ ፊት ለፊት ለመጀመሪያ ጊዜ ነው የሚገናኙት። እስቲ ስታንሳችሁን አሳዩን የምትፈልጉትን ነገር ለካሜራ። ናይስ ሁለታችሁም ወደፊት መውጣት ፊት ለፊት መተያየት። ፌስ ኦፍ አድርጉ። ናይስ እናመሰግናለን። ቴንክ ዩ ቀጣይ በቦክስ በ63.5 ኬጂ ሃይማኖት ታይሰኗ ከና ባረማመዷ ነው። ላይ ይታያል ይባላል። ማን ፈራው? እናመሰግናለን። ቴንክ ዩ። ሌላው የከፋው የጫካው ንጉስ ንቃተ ህሊና ፈትሹልን። ጆኒ አስተምሮት እንዳይመጣ። በሚክስድ ማርሻል አርት ኤምኤምኤ ንቃተ ህሊና ንቃት በዚህኛው ፋይት ጸጉሩንም አሳድጎ ሌላ ነኝ ብሎ ነው የመጣው። ሌላው የሰሜኑ አንበሳ ሮቤል ስካይ ሊሚት ሰማይ ነው መዳረሻ የሚገድበኝ ሰማይ ብቻ ነው የሚለው ሮቤል ምን ይዞ መጥቷል? አደራ የጸጥታ ኃላፊዎች እየፈተሻችሁ ላኩልን። እሺ አደራ። እስቲ ሁለታችሁም ወደ ተመልካች እስታንሳችሁን ማሳየት። ትንሽ ወደፊት ወጣ። እስታንሳችሁን ማሳየት ፊት ለፊት በሚክስድ ማርሻል አርት ንቃተ ህሊና እና ሮቤል በ75 ኪሎ ግራም ሮቤል እባካችሁ ፋይተሮች መድረክ ላይ ምንም አንፈልግም። ዚስ ኢዝ ፌስ ኦፍ ምንም አንፈልግም እባካችሁ።
የአድዋ ፋይት ናይት 2 ልዩ የመግለጫ ስነ ስርዓት በፌስ ኦፍ እንደቀጠለ ነው። እባካችሁ ፋይተሮች እባካችሁ ፌስ ኦፍ ላይ ምንም አይነት ነገር አንፈልግም። ሮቤል አውቄ ነው ሮቤል ታዘዘን። ሮቤል ታዘዘን። ችግር እሺ እባካችሁ ፋይተሮች ይኸውላችሁ፣ አሁን የቀራችሁ ፋይተሮች ይኸውላችሁ፣ ኤኒ ፋይተሮች ወደዚህ ስትመጡ እባካችሁ ምን ፈልገው ፊት ለፊት መታየታችሁ ብቻ ነው። ይሄ ደግሞ ዓለም አቀፍም ላይ ያለ ነገር ነው። ስለዚህ ለጸጥታ አካላትም ለመድረኩም አይመጥንም እና ስለዚህ እባካችሁ ሮቢ ትንሽ ተረጋጋ። እሺ እንቀጥል። ሌላው እንግዲህ በዚህ ፋይት የምንጠብቀው እድሪስ ሄቪዌት ከቦይካ ጋር ነው። እንግዲህ እድሪስ በሚክስድ ማርሻል አርት ኤምኤምኤ እድሪስ ከቦይካ በሄቪዌት እድሪስ ሌላው የእድሪስ ተፋላሚ ቦይካ ሳይመን ደጋፊዎች የላችሁም እንዴ? ደከማችሁ? የቦይካ ደጋፊዎች ናይስ። ሁለታችሁም ወደ ፊት ለፊት ትንሽ ወጣ። ናይስ ፌስ ኦፍ። ምንም ንክኪ አንፈቅድም። ፌስ ኦፍ። መታየት ናይስ ቴንክ ዩ። ናይስ ስፖርታዊ ጨዋነት። ናይስ ከልብ እናመሰግናለን። ቀጣይ ፋይተሩ ከውጭ ሆኖ ይደርሰዋል ብለን እናስባለን። ረቢቅ ሳኒ ወደ መድረክ። ረቢቅ በሙዋይታይ ረቢቅ ከ68 እስከ 70 ኪሎ ግራም ናይስ። እንግዲህ ማስተር ፑሮ እና የስካይ ደጋፊ የነበርክ ልጅ ናና ፌስ ኦፍ አድርገኝ እባክህን። ኦምሳ የት አለ? ኦምሳ የእሱ ደጋፊ ነህ? እስቲ ኦምሳ የለም? እስኪ አንዴ ኦምሳ የት አለ? ችግር የለውም። በተወካይ ችግር
ስካይን ወክሎ ነው እንግዲህ ስካይን እኔ ደጋፊ ነኝ ብሎ ብቸኛው በኢትዮጵያ የስካይ ደጋፊ ፌስ ኦፍ ረቢቅ ፌስ ኦፍ አይ ረቢቅ እናመሰግናለን። ስፖርታዊ ጨዋነት እናመሰግናለን። እሺ here we go ኦኬ ሜን ካርዳችን የአድዋ ፋይት ናይት 2 ልዩ የመግለጫ ስነ ስርዓት እንደቀጠለ ነው። በኢትዮጵያ ክሊር የመግለጫ ታሪክ አዲስ ምዕራፍ የከፈተ እጅግ ግዙፍ የሆነ የመግለጫ ስነ ስርዓት ወይም ፕሬስ ኮንፈረንስ በኢቲኤፍሲ ከአድዋ መታሰቢያ ሙዚየም እየተካሄደ ይገኛል። እሺ ዛሬ አይደል? እሺ እንግዲህ በኤምኤምኤ በ85 ኪሎ ግራም ፋይት የሚያደርጉ 2 ፋይተሮች ብቻ ቀርተውናል። ወደዚህ ውድድር የመጣው ኪንግ ኢዝ Sedo! Nice! Sedo! Boy! King! The fighter! Face off ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። Nice! Sedo! King! መጥቷል ይላል። አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ! ናይስ! በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ጆ ሴዶም ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታረጉልን። ፌስ ኦፍ ብቻ ሴድ ፌስ ኦፍ ብቻ። እሺ አይ ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁንም እንፈልገው የላችሁ ፕሊዝ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። ናይስ አዎ ሴዶ ቆይ ሴዶ ቆይ ተው ተረጋጉ ባካችሁ። አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና ተው። እሺ ውረዱ። ይኸውላችሁ ጆኒ አንዴ እኔን ስማኝ። ምንም አይነት ተች አንፈልግም። ምንም አይነት ቢያንስ ሚዲያው እናንተን ፊት ለፊት ማየት ይፈልጋል። ተረጋጉ።
ፎቶ ብቻ ናይስ ና ጆኒ ና እዚህ ጋር መሀል ግባ ምንም አይነት ተች አንፈልግም ጆኒ ወደዚህ ፎቶ ብቻ በቃ ጆኒ ችግር የለውም ና ሴዶ ምንም ፎቶ ብቻ እሺ ሌላ አንፈልግ ፎቶ ብቻ ና እዚህ ጋር በቃ ችግር እና ተቀበል ምንም አይነት ፑሽንግ አንፈልግም በቃ ችግር የለውም ሴዶ ምንም እንዳታረግ በእኛ ይሁንብሽ በቃ ህዝቡንና ክብር በቃ ምንም አይፈልግ በቃ ፎቶ ብቻ ዳኒ ከፈት አድርግላችሁ ከፈት ፎቶ ብቻ በቃ ጆኒ ሴዶ የሄደው ሴዶ ቴንክ ዩ መታየትም አልቻሉም እንግዲህ ነሐሴ 21 በጉጉት የሚጠበቀው የአድዋ ፋይት ናይት እንግዲህ ነሐሴ 21 ሁለቱም በደንብ ሁለቱም በደንብ ይተያያሉ። እናመሰግናለን። ፋይተሮቹን አታድክሟቸው። አዶናይ እስቲ ና ወደዚህ። አንድ የሚቀር ነገር አለ። ቢግ ሰርፕራይዝ። አዶናይ እንግዲህ ሌላው ኩራታችን ነው። ኢትዮኤፍሲንም በደንብ እየደገፉ ካሉ አንዱ ቤተሰብ ነውና አዱ ምን ትላለህ? የአገሬ ልጅ መተናል። እንግዲህ ጌቾ ኮፍያ ያወለቁት እንግዲህ ትንሽ እችኛዋ ተበላስታለች። ይኸው ፀጉር ያስፈልጋል። ናቲ የት አለ? ናቲ ጋይስ መተናል። ዛሬ እንግዲህ ምንድነው ሰምተዋል? ስማ ዛሬ ምንድነው ይዘህ የመጣ ነው? ዛሬ ይዘን የመጣ ነው እንግዲህ የኢቲኤፍሲ 02 በአድዋ የሚደረገው ነሐሴ 21 የሚደረገው ፋይት። እሺ አንዴ መልእክት እንስማ እባካችሁ አንድ ጊዜ 11 ፋይት አለን። ያው ለሱ ፕሬስ ኮንፈረንስ ነው። የሚገርም እውነት ይሄ ኢንተርቴይንመንት ኢትዮጵያ ያስፈልጋታል በጣም ከብዙ ጭንቀት ከብዙ ነገር ነው ዲስትራክት የሚያደርገን። እውነቴን ነው የምልህ። ስለዚህ ቴንክ ዩ ይህ እድል ስለፈጠርክ እናንተም እዚህ ስለመጣችሁ በጣም አመሰግናችኋለሁ። ሌላ ደግሞ ያው ኔክሶ ጊቭአዌይ ይዘን መተናል ጋይዝ። የት አባቱ ወዳችኋለሁ። ቴንክ ዩ ሶ ማች ቴንክ ዩ። ነሐሴ 21 እንገናኝ። ኔክሶ እንግዲህ አንድ የላይፍ ስታይል እና ፐርፊውም ብራንድ ነው። ጊቫዌይ ይኖራል ከኔክሶ ጋር። አዶናይ ስለመጣ ከልብ አድርገን እናመሰግናለን። ቤተሰቦቻችን ዛሬ የነበረን ፌስ ኦፍ የሚመስል ነበረ። ከትኬት ጋር የተያያዙ የትኬት ፕሮግራም በሚዲያ እናስተላልፍላችኋለን። ስልጠናው እየተሰጠ ነው። የአካል ጉዳተኞች የትሬኒንግ ስዌትወርክስ ብትመጣ ታገኛለህ አለ። ለዛ ነው ዝም ያልኩ። ስለዚህ ከትኬት ከምናምን ጋር የተያያዙ ነገሮች በዛው በሚዲያ የምናሳውቃችሁ ይሆናል። ስለመጣችሁ ስላከበራችሁን ከልብ አድርገን እናመሰግናለን። ቴንክ ዩ። እናመሰግናለን። በኤምፔሳ